ሰላም የቻናላችን ቤተሰቦች፣ ዛሬ በእግር ኳስ ዓለም ታይቶ የማይታወቁ እጅግ አስደንጋጭ ልብ የሚነካ እና ታሪካዊ ሰበር ዜናዎችን ይዘንላችሁ ቀርበናል። ታሪካዊ ቅጽበት በመጨረሻ ደርሷል። አርሰናል ከ22 ዓመታት ረጅም ጥበቃ በኋላ የእንግሊዝን ፕሪሚየር ሊግ ሻምፒዮን መሆን በይፋ አረጋግጧል። በወራጅ ቀጠናው በኩል ደግሞ ቶተንሃም በሊጉ ሲተርፍ ዌስትሃም ቢያሸንፍም ሳይረባው ወይም ሳይጠቅመው ቀርቶ በሀዘን ወደ ታችኛው ክፍል ወርዷል ማለት ነው። አስቶን ቪላ ደግሞ የዩሮፓ ሊግን ዋንጫውን በቢርሚንግሃም ጎዳና ላይ በደማቅ ሁኔታ አዘዋውሮ አክብሯል። በመጨረሻም የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የ2026 ዓመተ ምህረት የዓለም ዋንጫ የሚጓዘውን ስብስብ ይፋ ያደረገ ሲሆን ታላላቆቹ ኮከቦች ፊል ፎደን እና ኮል ፓልመር ከስብስብ ውጭ መደረጋቸውን መላውን ዓለም አስደንግጧል። ወደ ዝርዝር መረጃዎቹ ከመሄዳችን በፊት እንደነዚህ አይነት እጅግ ትኩስና ታማኝ የስፖርት መረጃዎች በየቀኑ በፍጥነት እንዲደርሳችሁ የቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አብራችሁን ቆዩ እንላለን። ተመልሰናል ውድ ቤተሰቦች። አዎ በመጨረሻ መድፈኞቹ አሳክተውታል። ሚካኤል አርቴታና ወጣት ተጫዋቾቹ ከማንቸስተር ሲቲ የቀረበባቸውን እጅግ ጠንካራ እና ተከታታይ እልህ አስጨራሽ ፈተና በድል በመወጣት አርሰናልን ከ22 ዓመታት በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ሻምፒዮን ማድረግ ችለዋል። በመጨረሻም ሳምንት በነበረው ከፍተኛ ጫና ውስጥ ድንቅ ብቃታቸውን ያሳዩት አርሰናሎች መላውን የእንግሊዝ እግር ኳስ በበላይነት በመምራት የዘንድሮውን ታሪካዊ ዋንጫ በክብር ጨብጠዋል። በለንደን ጎዳናዎች ላይ የታየው የደጋፊዎች ደስታና አከባበር በታሪክ ውስጥ በጉልህ የሚቀመጥ ሆኗል ማለት ነው። በሌላ በኩል በወራጅ ቀጠናው በኩል የታየው ድራማ ደግሞ እጅግ ልብ የሚነካና እጅግ ልብ የሚሰብር ነበረ። ቶተንሃም ሆትስፐር በመጨረሻው ጨዋታው 1-0 በሆነ ጠባብ ውጤት ኤቨርተንን በማሸነፍ ህልውናውን በፕሪሚየር ሊጉ ሲያስጠብቅ፣ ይህ የቶተንሃም ማሸነፍ ግን የዌስትሃምን ተስፋ ሙሉ በሙሉ አጨልሞታል ማለት ነው። ዌስትሃሞች የራሳቸውን ጨዋታ 3-0 በሆነ ሰፊ ውጤት ቢያሸንፉ ስፐርስ ነጥብ ባለመጣሉ ምክንያት ይህ ታላቅ ድላቸው ምንም ሳይጠቅማቸው ቀርቶ ወደ ታችኛው ክፍል በይፋ ወርደዋል። ተጫዋቾቹና ደጋፊዎቹ በክለቡ መውረድ ምክንያት በሀዘን ተሰብረው እና አዝነው በጣም ታይተዋል ማለት ነው፣ በስቴዲየም ውስጥ ማለት ነው። በሌላ በኩል ውድ ቤተሰቦች፣ በሌላ በኩል አስቶን ቪላ ታሪካዊ የዩሮፓ ሊግ ዋንጫን ስኬቱን በበርሚንግሃም ጎዳናዎች ላይ በክፍት አውቶቡስ በመሆን በደማቅ ሁኔታ አክብሯል። በሺዎች የሚቆጠሩ የአስቶን ቪላ ደጋፊዎች ጎዳናዎቹን በማጨናነቅ ለቡድኑ ያላቸውን ክብርና ፍቅር ገልጸዋል ማለት ነው። በስካይ ኒውስ ዘጋቢው ዳን ዋይት ሄድ ደጋፊዎችን ባነጋገረበት ወቅት እንባቸውን መቆጣጠር ያልቻሉና በደስታ የሰከሩ ደጋፊዎች በሜዳው ላይ ተመልክቷል። ይህን ድል ለክለቡ አዲስ ታሪክ ወይም የአዲስ ታሪክ ምዕራፍ የተከፈተ ሆኗል ሲል ዘግቦታል ማለት ነው። ወደ ዩናይትድ ቤት ስንሄድ በዩናይትድ ቤት ትልቅ ስንብት ተከስቷል። ራስመስ ሆይሉንድ ናፖሊን ለሻምፒየንስ ሊግ ማብቃት ምክንያት የ38 ሚሊዮን የውል ግዴታ ተፈጽሞ በይፋ የናፖሊ ተጫዋች ሆኗል። ሆይሉንድ በኢንስታግራም ገጹ ባስተላለፈው ልብ የሚነካ መልእክት የልጅነት ህልሜን በኦልትራፎርድ የዩናይትድን ቀይ ማሊያ ለብሼ አሳክቻለሁ። አሁን አዲስ ህልም የሚከተልበት ጊዜ ነው ሲል ተሰናብቷል ማለት ነው። በሌላ በኩል ውድ ቤተሰቦች፣ በመጨረሻም መላውን ዓለም ያስደነገጠው የቶማስ ቱሄል የእንግሊዝ ብሔራዊ ቡድን
የ2026 የዓለም ዋንጫ ስብስብ ይፋ ሆኗል። ቱሄል የመረጠው 26 ተጫዋቾችን የያዘው ስብስብ በርካታ ታላላቅ ኮከቦችን ያገለለ በመሆኑ ትልቅ ክርክር አስነስቷል ማለት ነው። በትልቁ ከተገለሉት መካከል የሊጉ ምርጥ ተጫዋቾች የነበሩት ፊል ፎደን እና ኮል ፓልመር ይገኙበታል። ቱሄል ለዚህ የሰጠው አስገራሚ ማብራሪያ ምርጥ ቡድን ማለት የግድ 26ቱን በጣም ታዋቂ ተጫዋቾች መሰብሰብ ማለት አይደለም ብሎ ገልጾታል። ለኛ ዋንጫ የሚያስገኘው ቡድን ኬሚስትሪ እና ጥምረት ነው ብሎ ገልጾታል። በተጨማሪም ትሬንት አሌክሳንደር አርኖልድ እና አንጋፋው ተከላካይ ሃሪ ማጉዌር ከስብስቡ ውጭ ተደርገዋል። ሉክ ሾውን ጨምሮ ማለት ነው። የእንግሊዝ ብሔራዊ ቡድን ዝግጅቱን በፓልም ቢች ፍሎሪዳ የሚጀምር ሲሆን በመጀመሪያው ጨዋታ ጁን 17 ከክሮኤሺያ ጋር ይፋለማል ተብሎ ይጠበቃል። የዛሬው እጅግ አስደናቂና ታሪካዊ ስፖርት መረጃዎቻችን እነዚህ ይመስሉ ነበር። እናንተስ ምን ታስባላችሁ? አርሰናል ዋንጫውን ለማንሳት ይገባው ነበር? የቶማስ ቱሄልስ ፊል ፎደንንና ኮል ፓልመርን ከዓለም ዋንጫ የማግለል ውሳኔ ትክክል ነው ብላችሁ ታስባላችሁ? የእናንተን ውድ አስተያየት ከታች ኮሜንት አድርጉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለወደዳችሁ ጓደኞቻችሁ ደግሞ ሼር ማድረጋችሁን በፍጹም እንዳትረሱ። እንደነዚህ አይነት ትኩስና እውነተኛ የስፖርት መረጃዎችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ቻው።